ዛሬ ሞሰሩብኛል
ያው ህክምናውን በደንብ አድርጋችሁ ያው እንትኑ እንድጽፉልኝ እሺ ሄሎ መቶ አለቃ አው ዶክተር ተመስገን ነኝ እባክህ ላናግርህ እፈልጋለሁ ሰላም ነኝ አው እዚህ ሆስፒታል ጠብቀሃለሁኝ አይ በጣም ላናግርህ ስለፈለኩ እሺ ሰላም ዶክተር ለታካሚው የታዘዘውን መድኃኒት መግዛት አልችልም ነው የሚለው እስቲ የታዘዘበትን ወረቀት ታዲያ 500 ብር መክፈል አትችልም? ኧረ ከየት አምጥቼ ዶክተር እመብርሃን መድኃኒት ሆናት ብዬ ከተቀመጥኩ ነው 3 ቀን ሆናት እንደውም እሷ ናት ዶክተርን ያቸው ዶክተርን አናግራቸው ብላ ያመጣችኝ እንዳናግሮት መተለኛ መንገር ነበር ልትገላት ነው ብላውን ይሄን ማስታገሻ ግዛና ለነርስ ስጣት ሌላውን የታዘዘውን መድኃኒት ለመግዛት እንደማችል ደብዳቤ ጻፍና ቢሮ ይዛላ ከፍላልሽ ማፈልሽ ምን ነው አይኗት ትልቋ ጸይማ ዶክተር ጥሪ መውረድ ፈልገሽ ነው መጸዳጃ ቤት ወሰድሽ እሷን ፈልጋት ነው እባክሽ ጥሪልኝ ጸይማ ማለት ዶክተር መቤት ማለት ነው ስሟን አላውቀውም ትላንት ያከመች እሺ በቃ ደክሞሻልሽ እጠራልሻለሁ ዶክተር በጣም ነው ማመሰግነው እናቴ አሁን ጥሩ ሁኔታ ላይ ነው ያለችው ወላሂ አንቺ ጥሩ ሰው ነሽ በጣም ነው ማመሰግነው እናቴ ናት አመስግንልኝ ብላ የላከችልኝ ኧረ ያስፈልግም ነበር እባክሽ ዶክተር እባክሽ የኛ ሀገር ድሪያ ነው ሽቴ አሰፍተሽ ልበሽው እሺ አሜን እሺ ወላሂ ምን አይነት ጥሩ ሰው ናት ዋ ውሻ አንቺ ድመት እገልሻለሁ ከተመከረ ነገር አትማሪ ድመት ልጅሽ ትባያለሽ እገልሻለሁ
ተወኝ በቃ አቃለው ይሄ ሁሉም ላይገባ ይችላል ሁላችሁም ላይገባችሁ ይችላል ይሄ ነገር ግን እመኒ ወድ አይደለም ሁሉ ነገር በተቻለ አንዴ ታገሱ ይሄ መጥፎ ቦታ ስለሆነ እዛ ጋር ተመለሱ መጣው ስመጣ አስረዳችኋለሁ ይሄ የኔ ጌታ እሺ እዛ ጋር ለሰለኝ ሁሉ ነገር አስረዳሃለሁ ዶክተር ምን ተፈጥሮ ፖስትፓርተም ዲፕሬሽን ወይኔ ለጥቂት ልጁን አጥተነው ነበር እግዚአብሔር ነው ያጣን ገላው አሁን ልጁ እንዴት ነው ልጁ ደህና ነው እናትየውን ውስጥ በደንብ ያታለና አንቺ ራስሽ ያለሽ ዶክተር ያላችን እንዳንቺ አይነት ማግኘቱ ማወቅ ነበረብኝ አላጠፋሽ ምን እንዳይሰማሽ ባለቤቷ ነው እናቷ የእሷ እናት አባት ማን ነው ምንድነው በሰላም ነው ችግር አለ ይኸውላችሁ እንደዚህ አይነት ነገር የቅርብ የምትለው ሰው ከአካባቢዋ ማጣት በትዳር ላይ ያለ ችግር ወይም ደግሞ አለ ጊዜ መጣርግዝና እንዲህ አይነት ነገሮችን ያመጣል ተብሎ ይገመታል እና አሁን ለምሳሌ ብዙ ሴቶች ካገቡ ከወለዱ በኋላ ምን አይነት ችግር ታቃላችሁ ራሳቸውን መጣል ተስፋ መቁረጥ አይደለ ይሄ የሷ አሁን የመክሊት ችግር ልክ ይሄ በጣም ከፍ ብሎ ማለት ነው ከፍ ሲል ደግሞ ተስፋ መቁረጥ ራሷን እስከ ማጥፋት ልጇን እስከ መግደል ያደርሳል እና ይገባኛል ለእናንተ የነገር አዲስ ሆኖ ሊሆን ይችላል አታውቁት ይሆናል ግን አለ ብዙ ጊዜ የሚፈጠር ነገር ነው ብዙ ሴቶች ጋር በስሱ ይኖራል አንዳንድ ሴቶች ጋር እንደዚህ ከፍ ብሎ ስለሚኖር ከእናንተ የሚጠበቀው ነገር ምንድነው እሷን መንከባከብ ማድረግ ያለባቸውና ካጠገቧ ለማራቅ እንክብካቤ ማድረግ ምንም አይላትም ደህና ነች በህክምና የሚድን ነገር ነው ህክምና ያስፈልጋታል ክትትል እሱን ያው ከኔ ጋር በደንብ ሌሎች ነገሮችን በደንብ እናወራለን ቤተሰቦቿን ግን ብናገኛቸው ጥሩ ነው ዋናው እናንተ ብቻ አይደለም ዋናው ደህና እሺ አንተ በተለይ በቃ ተረጋጋው እሺ ታረቀኝ ይሄ
ይሄ የህዝብ ሰላም መጠበቅ አይደለም የራሱን ሰላም እንኳን መጠበቅ የሚችል አይመስለኝም። ይሄን ሰክሮ ጠጥቶ አድሮ ይሆናል። አረቀኝ እንጠጡ ምን ያደርግላል? ለምን እንጠጣለን? ጠጥታ አድረናል። የታካሚ ሙሐባ ሰይድ የህክምና ውጤቱ በጠየቃችሁን መሰረት ስለደረሰ ልሰጥ ብዬ ነው የፈለኩት እና ጉዳዩ አስከፊ ደረጃ ላይ ደርሷል። ከዚህ ቀደም ባደረጋችሁ ሰርጀሪ አንደኛው ኩላሊቷ የለም፣ ሌላኛው ደግሞ ፌል አድርጓል እና የህክምና ውጤቱን በደንብ እንድትመለከቱት ለማሳሰብ ነው። ካለበለዛ የጤና ጥበቃ ሚኒስትሩን የሚያገናኘን ሰው አለ። ቀጠሮ ይዘን አብረን እናናገራቸዋለን። እዛ ድረስ መሄድ አያስፈልገንም። እኛው እንመለከተዋለን። ምን መሰለ ዶክተር፣ የኛ ልጆች ጋርም ከፍተኛ ችግር አለ። የቀድሞ ማህደራቸው እንደሚያሳየው ከሀገር ለመውጣት ለመሰደድ ሲሉ የተሳሳተ የህክምና ማስረጃ ነው የሚያሳዩአቸው። ኖ መቶ አለቃ ተሳሳተ። ጉንፋን ቢኖርባቸው ያስጠጓቸው። ሳውዲ ኤምባሲ ውስጥ ለ3 ዓመት ሰርቻለሁ። በሽታ ካለባቸው እንኳን እንዴት እንደሚጠየፏቸው ያወቀን። እንግዲያው እዚህ ሆስፒታል ውስጥ 15 ታካሚዎች የምርመራ ውጤታቸው የሚያሳየው ስህተት መሆኑን ነው። ይሄ እንኳን ምናልባት ሊሆን ይችላል። የዚች ልጅ ጉዳይ ግን ዶክተር መቤት ደሴ ከምትኖርበት ቦታ የህክምና ማህደሯን አጣርታለች። ይሄ መቼም ወንጀለኛውን ለመያዝ ጥሩ ፍንጭ ይመስለኛል መቶ አለቃ። ለዚህ ደግሞ እኔም ሆንኩ ዶክተር መቤት ዊትነስ መሆን ይችላል። ለማንኛውም ሙሉ የህክምና መረጃ እዚህ ውስጥ አለ። እሺ፣ ምንም ችግር የለውም ዶክተር፣ እኛው እንጨርሰዋለን። ሐሳብ አይግባ። ማሲ ይውጣ ግዴለሽ ይውጣ ማሲ ከፍል አድርገሽ ደገፍ በይ እስኪ እጄ ላይ አትጨነቂ ይውጣ
ዋጠችበት ላድርግልሽ እስቲ ምን ላድርግልሽ ደስ ያለሽ ነገር እባክህ ዛሬ ብቻ ማርልኝ እባክህ ማርልኝ አምላኬ ስለ ትህትናዋ ብለህ ማርልኝ ምን እያልካት ነው? ማስተዋሌ ምን እያለሽ ነው? ትሄድ እዚህ ተቀምጣ ምንም አታደርግ። ያለ እድሜዋ ማትፈልገውን ሰው አግብታ ህይወቷ ከሚበላሽ ትሄድና ራሷንም ቤተሰቡንም ትጥቀም። ሂድ እባክህ። አንተ መንደርና ቄህን ጥለህ ሄደህ ምን ያተረፍከው ነገር አለ? ለቤተሰብህ ችግርና መከራን እንጂ ያልከው እኔንም አንገቴን ያስደፋኝ። አገሬ አገሬ ብለህ ሄደህ በስተመጨረሻ ይኸው የካቲካላና የቁምቡራ ጠጭ ሆነህ ከመቅረት በስተቀር ምን ያመጣኸው ነገር ያለ? ሽማግሌ መጥቶ ሰጥቼ አስተናግጄ ልኬያለሁ። አሁን ደግሞ ልጄ ጠፋች ብዬ አንገቴን ልታስደፋኝ ነው? የራስህንም ሕይወት አልመራህም፣ ስለ እሷ አያገባህም። ተነሽ ማስተዋል፣ ነይ። ትውለድ ትክበድ፣ ምን አገባህ? የራስህን ሕይወት ትውለድ ትክበድ፣ ምን አገባህ? የራስህን ሕይወት ያልመራህ። እባክህ እባክህ ታርቀኝ። እንደዚህ ያልክ እኔንም አታስጨንቀኝ። አንተም ቢሆን እኮ ለእኔ ብለህ ነው እንደዚህ ያደረግከው። እባክህ ተው ታረቀኝ እባክህ። ምንድነው ታረቀኝ? ጠንከር በል እንጂ አንተስ ጠነክራ እንዴ? እሷ የምትጠነክረው ማስጠርተሽ ነበረ? አዎ ዶክተር፣ አንተ ነገር ላወራሽ ፈልገሽ ወንድሜ። አንዴ ውጭ ጠብቀኝ። ታረቀኝ ሄደችው። ማስቴ ምን ችግር አለው ታዲያ? አውሯ ነው ታላም ነኝ ማፈር ጀመርሽ። የሴቶች ጉዳይ ነው። እንደዚህ ብለሽኝ እኮ አታውቂ። ከኔ የተለየ ሚስጥርሽ የምትነግሪኝ ሰው አገኘሽ?
ዶክተር መልካም ሰው ስለመሰልሽ አንድ ነገር ላወራሽ ነበር። ምንድነው? ምን ላርግልሽ? ወንድም ያመፀኛል። ለሱ ብነግረው ችግር ውስጥ ይገባል ብዬ ነው አንቺን ያስጠራሁሽ። ንገሪኝ፣ ምንድነው? ዶክተር የድሃ ልጆች ነን። ቤተሰባችን ገጠር ነው የሚኖሩት። ከውጭ እንደመጣው እንኳን ያወቁ አይመስለኝም። እንዳላስጨንቀው ብዬ ነው ያልጠየቅኩት። እድሜው ሙሉ በረሃ ለበረሃ ሲንከራተት ነው የኖረው። እኔ ምን እንዳደረግልሽ ነው የምትፈልጊው? ይኸውልሽ ከዚህ ከሄድኩ 4 ወር ሆኖኛል። ግን አንድም ቀን ተቀጥሬ ሰርቼ አላውቅም። እንዴት? ገና ከዚህ እንደሄድኩ ከከተማ የወጣት ትልቅ ግቢ ውስጥ አስቀጠሩኝ። ግቢ ውስጥ የሚኖሩት ጠቅላላ ባለሀብቶች ናቸው። ዶክተር ልጆቻቸውን ለብዙ ጊዜ ስጠነቀቅ ቆይቼ አንድ ቀን ግን ለብሶ ከዛ በኋላ ምን እንደተፈጠረ ማወቅ አልቻልኩም። ክፉኛ ታምሜ ነበር። ቢያንስ ለአንድ ወር ያህል እንኳን ምን እንደተፈጠረ ማወቅ አልቻልኩም። አልፎ አልፎ ከየት እንደመጣ ለማላውቀው ቁስል ማስታገሻ መድኃኒት እያሉ እና ደግሞ ህመም እንዳይሰማኝ ማደንዘዣ ይሰጡን ነበር። የት ነበር? ሆስፒታል ነበር የተኛሽው? ቦታው እንኳን ለህመምተኞች ብዙም አይመችም። ታውቂው ሰው ያበሻ ምናምን ነገር አልነበረም? ብዙ ታካሚዎች አሉ፣ ግን አብዛኞቹ ሀበሾች ናቸው። ነጮችም ከኛ ጋር አሉ። አንድ ኢትዮጵያዊ ናት ሀገሬ ላይ ሆንኩትን እንደውም ብላ እድሜን ያቆየችል። ሁሉም ህመምተኞች ናቸው? ቦታው የግለሰብ ይመስለኛል። ነገሮች ሲበላሹባቸው የሚያሳርፉበት ይመስለኛል። ታማሚዎች ናቸው። በአእምሮ ጭንቀት የተጎዱት ይብሳሉ። ሀበሾችና ፊሊፒንሶች እየመጡ አንዳንዴ ምግብ ይሰጡናል። ግን ዶክተር እዛ ከራስሽ ህመም በላይ የሚታይሽ እዛ የሚሆነውን ነገር እንዳለ ስታይ ህመሙን ልትቋቋመች ሞትን እንደ መድኃኒት ነው የሚያስታየው። አይዞሽ መስቲ፣ ምን ላድርግልሽ? ምን እንድረዳሽ ነው የምትፈልጊው? አሁን ልነግርሽ የፈለግኩት መቅደስ የምትባል ሳውዲ የምትኖር አንድ ልጅ አለች። ጓደኞቼ ወደዚህ እንዲያመጧት ብዙ ሞክረው ግን ምንም ማድረግ አልቻሉም። እና እባክሽ ዶክተር ለቤተሰቦቿ ደውለሽ ወደዚህ እንድትመለስ አድርጊ። ብዙ ጊዜ ራሷን ለማጥፋት ሞክራለች። አምላክ ፈቅዶ በህይወት ካለች ግን እባክሽ ዶክተር ወደዚህ እንድትመለስ አድርጊልኝ።
የመቅደስ ከባድ ውለታ አለብኝ። ዛካ ፊት ለፊት ያለው ሻንጣ ውስጥ ቁጥሩ አለ። ደውለሽ አግኛት። Masti, ምን ሆንሽ? እርግጠኛ ነሽ ዶክተር? አረ ፀሐይ ማሞቁ ይብቃችሁ ለእናንተም ጥሩ አይደለም በጠራራ ፀሐይ ዛጋ እየተነጠቀሽ ነው ልጅቷ ሆሆ የስም ፖሊስ ብቻ በሰው ሀገር ተንገላታ ጉልበቷ የተበዘበዘው ሳይንስ እዚህ ደግሞ እየደበደበ ገንዘቧን ይቀበላታል ነሻች በሰው ሀገር ተሰቃይታ አንገቷን ደፍታ ደሟን አፍስሳ ያመጣችውን ገንዘብ እንዴት ተቀበሏት አታሳዝናችሁ አንተ ቆይ ማን ነው የሷ ዳም ማለት የኔ ዳም የሷ ኪስ ማለት የኔ ኪስ ደሞ ባልና ሚስት ማለት ምን ጥልቅ ያረጋል አንተ ስለግ ምን ታውቃለህ በቃ አባ ችግር የለውም ገንዘብ ውስጥኝና ለሷ ለመለስላት ደስ ያላት ትስጣችሁ አንተ ቆይ የምትሄድበት ቦታ የለም እንዴ ቆይ ደም የተፋችበት
ኮንግራታሪ ሰማው እኮ አመሰግናለሁ። ለምን ነው ኮንግራው? ከመንደር ቡችሎች ጋር የነበረ ትንቅንቅ ነው። እኔ ምን አሳይታቸው ነው እና አንባቸው እንደዚህ ነው? እኔስ መጣ ነው እንዴ? ነው አለም እየወጣው ነበር አጋጣሚ ምሳ ለምን አብረን ነበር? ደስ ይለኛል። በቃ ስትወጣ ደውላለሁ። እሺ ቁጭ በል ታረቀኝ። ሰማሁ ታረቀኝ። ጥሩ ነገር ነው ያደረከው። እኔንም ከወቀሳ ዳንክ። ሁሌ ስላንተ ስሞታ መስማት ሰልችቶኝ ነበር። እኔው ጥሩ ነው። ቅርታ እንግዲህ ወደፊት ማስተካከለው ነገር ይሆናል። እህትህ እንዴት ናት? ደህና ነች። እንግዲህ ያለች ከተባለ ተንፈሽዋል ተቋረጠ። የተጠርጣሪ አህመድ የፍርድ ቀጠሮ ነገር ነው አይደል? አዎ። ምን ዋጋ አለው ታዲያ? አንድም ደህና ማስረጃ እንኳን አልተገኘም። እንዴ ዶክተር የሰጠው ማስረጃ እኮ በቂ ነው። ከዚህ በፊትም በተለያዩ ወንጀሎች ተከሷል። ታዲያ ከዚህ በላይ ማስረጃ የት ይመጣል? የዛኛው ክስማ በተባለው ሳይሆን በሌላ በሽታ እንደሞቱ ከመነሻቸውም በተለያዩ በሽታዎች እንደተጠቁና እንደሞቱ ከፊሎቹ በኤችአይቪ ፖዚቲቭ እንደነበሩና ተስፋ በመቁረጥና በሱስ እንደሆነ ተረጋግጧል። ኮማንደር ካንተ ባላውቅም በዚህ ጉዳይ አልስማማም። ምንድነው? አልቀበለው። ምክንያቱም ሰውየው ሌላ አይነት መንገድ የሚሄድ ይመስለኛል። Hello? Hello, this is Awad. What? Awad?